ኦሪት ዘፍጥረት ምዕራፍ 34 ለያዕቆብ የወለደችለት የልያ ልጅም ዲናም የዚያን አገር ሴቶች ልጆችንም ለማየት ወጣች። የአገሩም አለቃ የኤዊያን ሰው የኤሞር ልጅ ሴኬም አያት፣ ወሰዳትም፣ ከእርሷም ጋር ተኛ፣ አስነወራትም። ልቦናውም በያዕቆብ ልጅ በዲና ፍቅር ተነደፈ። ብላቴናይቱም ወደዳት፣ ልቧንም ደስ በሚያሰኛት ነገር ተናገራት። ሴኬምም አባቱን ኤሞርን ይህችን ብላቴና አጋባኝ ብሎ ነገረው። ያዕቆብም ልጁን ዲናን እንዳስነወራት ሰማ። ልጆቹንም ከከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብም እስኪመጡ ድረስ ዝም አለ። የሴኬም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ ወጣ። ያዕቆብም ልጆች ይህንንም በሰሙ ጊዜ በምድረ በዳ መጡ። ያዕቆብም ልጅ በመተኛቱ በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቆጡ። እንዲህም አይደረግም። ኤሞርም እንዲህ ብሎ ነገራቸው፣ ልጄ ሴኬም በልጃችሁ በፍቅር ልቡ ተነድፏል። ሚስት እንድትሆነው እባካችሁ እርሷን ስጡት፣ ጋብቶቹም ሁኑን። ሴቶች ልጆቻችሁን ስጡን፣ እናንተም የእኛን የሴት ልጆች ውሰዱ፣ ከእኛም ጋር ተቀመጡ። ምድሪቱን በፊታችሁ ኑሩባት፣ ንገዱ፣ ግዟትም። ሴኬምም አባቷንና ወንድሞቿን እንዲህ አለ፣ በፊታቸው ሞገስን ባገኝ የምትሉኝን እሰጣለሁ። ብዙ ማጫን እጅ መንሻ አምጣ በሉኝ፣ በነገራችሁኝም መጠን እሰጣለሁ። ይህችንም ብላቴና ግን አጋቡኝ። ያዕቆብ ልጆች ለሴኬም ለአባት ለኤሞር በተንኮል መለሱ፣ እህታቸውን ዲናን አርክሶታልና። እንዲህም አሏቸው፣ እህታችንን ላልተገረዘ ሰው ለመስጠት ይህንን ነገር እናደርግ ዘንድ አይቻልም። ይህ ነውር ይሆንብናል። እንደ እኛ ሆናችሁ ወንዶችንም ሁሉ ብትገርዙ በዚህ ብቻ እሺ እንላችኋለን። ሴቶች ልጆቻችንን እንሰጣችኋለን፣ የእናንተም ሴቶች ልጆችን እንወስዳለን። አንድም ሕዝብ ሆነን ከእናንተ ጋር እንኖራለን። ተገረዙም ዘንድ እኛን ባትሰሙ ግን እጃችንን ይዘን እንሄዳለን። ነገራቸውም በኤሞር ልጅ በሴኬምና በኤሞር ዘንድ የተወደደ ሆነ። ብላቴናውም ያሉትን ያደርግ ዘንድ አልዘገየም፣ የያዕቆብ ልጅ ወዷልና። እርሱም በአባቱ ቤት ካሉት ሁሉ የከበረ ነበር። ኤሞርም ሴኬም ልጁን ወደ ከተማቸው አደባባይ ገቡ። ለከተማቸው ሰዎች እንዲህ ብለው ነገሩ፣ እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው። በምድራችን ይቀመጡ ይነግዱባትም። እነሆ ምድሪቱን ሰፊ ናት። ሴቶች ልጆቻቸውንም እንወስድ፣ ለእነርሱም ሴቶች ልጆቻችንን እንስጥ። ነገር ግን አንድ ሕዝብ ሆነን ከእኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል። እነርሱም እንደተገረዙ ወንዶቻችንን ሁሉ ብንገርዝ፣ ከብቶቻቸውንም ያላቸውም ሁሉ እንስሶቻቸውንም ያላቸውም ሁሉ በዚህ ነገር ብቻ እሺ ያልናቸው እንደሆነ ከኛ ጋር ይቀመጣሉ። ከከተማይቱም አደባባይ የሚወጡ ሁሉ